ለበላ ዳዋ ተመታ ማለት አንቺ ነሽ። ባዩሽ ያሰበችው ተሳክቶላት ቢሆን የሲሳዩ ተቃውዳሽ እርግብ፣ ባዩሽ ነገሩ ሳይሳካላት ቀርቶ ስትወድቅ አብራ የምትወድቀው ደግሞ ሜሮን። ምን አይነት ፍርደ ገምድል የሆነች አለም ናት። አለም እንደዚህ ፍርደ ገምድል ብትሆንም እኔ ግን በቀላሉ እጅ አልሰጥም። ከእርግብ ጋር መውጫ መንገድ ካገኘው እሰየው፣ ካልሆነ ግን እርግብም እዚሁ ከኔ ጋር ትበሰብሳታለች እንጂ መቼም አትወጣም። በያ ግን ፎንቃት መጣም እንዴ? እኔ ምን አውቃለሁ በእናት። ከዚች ጠባብ ክፍል እንደዚህ ከተንጠባረረችማ ነፃ ብትሆንማ ለዛሬ ቀጠሮ ነገር የምትመጣው ሙድ ያስክ። በቃ አንተ ደግሞ በቃ የፎንቃዎች ነገር አይሆንልህማ። ግን የሆነ ነገር ይዘን መምጣት ነበረብን። ምን እናመጣላት ነበር? በሱ በሱ ደግሞ ምን ያደርግላታል? ልትመታው ምቺምታ። እኔ ምግብ ምናምን ማለት ነው። እባክህ አንተ እውነትን ነው በእናትህ። ፈዋ ነገር ብናመጣላት አሪፍ ነበር። ዘሪሁን እንዴት ነሽ እርግብ? ደህና ነኝ። እንዴት መጣ? አንቺ ልጅ በቃ እኔ ላንቺ አልታይሽም ማለት ነው? ውይ በጣም ይቅርታ፣ ዛሬም አላየሁክም ነበር። በቃ የዚህ ልጅ ፎንቃ አይንሽን ጋርዶት እኔ አይንሽ ላልሞላ አልኩኝ አይደል? አንተ ደግሞ ይቅርታ ተባልክ አይደል? ምንድን ነው ነገር የምትጎትተው? ምን አገባ አንተ? ያወራ ነው እኔ እና እሷ። እርግብ ይህ እኮ ጤነኛ አይደለም። ይልቅ ለምን እንደፈለግሽ ንገሪኝ። ለምን እንደፈለግሽኝ ማለት? የሀና እናት እርግብ ትፈልጋለች ብላ ለሀና ነገረቻት። ሀና ደግሞ ለጆሮ፣ ጆሮ ደግሞ ለእኔ። አረ እንዲህ ጆሮ ምን ነው አላክሽበትም ነበር እንዴ? አዎ እሱማ ላገኘው እንደምፈልግ ሰው ልኬበት ነበር። ለምንድን ነው የፈለግሽኝ? ስለ ድንብላል ልጠይቅ። ምን? ስለ ድንብላል ምንድን ነው የምትጠይቂኝ? ከድንብላል ጋር ያለህ ግንኙነት ምንድን ነው? እየተቆጣጠርሽኝ ነው? እንዴት ነው የማልቆጣጠርህ? አንተ እኮ ፍቅረኛዬ ነህ። ኧረ እባክሽ ፍቅረኛዬ ነሽ እንዴ? አዎ ምን ነው? ህይወት ሲሞላልሽ ገትረሽኝ እንደሄድሽ ቀን ሲጎልብሽ ተመልሰሽ የምታገኝ ይመስሎሽ ነው? እና እኔም በዛች ገረድ ለወጥከኝ ማለት ነው? ምን አልሽ አንቺ? ድንብላል ነው ገረድ የምትያት? ልቀቀኝ! አንተ ያማል እንዴ? ያኔ ወንድ እንዳይመጣ ነገርሽ ነበር አይደለም? ታዲያ እኔ ምን አደረግኩኝ? ያ ማን ነው? ዘርተውን ነው ዘሪሁን የሚባል ልጅ መጥቶ ነበር አይደል? አረ በስመ አብ በይ አለሜ። እንደው ምን ሊሰራ ይመጣል? ታዲያ እነዚህን ሳህኖች ማን ነው የበላባቸው? እኔና ይሄው ሰላምዬ መጥተው ነበር። ድንብላል፣ እኔ እኮ ለምግቡ ጓጉቼ ሳይሆን ይሄ የተከበረ ቤት ስለሆነ ነው። አውቃለሁ ትዬ። ይኸውልሽ ድንብላል፣ ምግብ ከሆነ የሚፈልገው እያወጣሽ ስጭው። ይሄ የተከበረ ያባወራ ቤት ነው። ማንም ሰው እንዲደፍረው አልፈልግም። ትዬ እኔ እንዴት እንደምነግረው ጨንቆኝ ነው። ምኑን ነው የምትነግሪያት? እየመጣው ዘሪሁን አይደለም እና ታዲያ ጋሼ ናቸው መጥተው የነበረው። ምን? አዎ ትዬ፣ ያው እዚህ እንደመጣው እንዳትናገሪ ስላሉኝ። ቆይ ለምን መጣ? እኔ እንግዲህ ምንም አላውቅም አለሜ። ስልክ ስደውልለት ያላነሳው እዚህ ሆኖ ነበር ማለት ነው? እኔ እንደው ምንም አላውቅም ትዬ። ብቻ እኔና እሳቸውንም በዚህ ሳህን የበላ ነው። ወይ አባዬ፣ እኛ ከቤት ስንወጣ ጠብቆ እቤት መግባት ጀመረ ማለት ነው። ብቻ የሴተኛ ዳሪ ስለምስ እርግብና ሜሮን በእስር ቤት ከባድ ሁኔታ ነው ያሉት። ሜሮን እንግዲህ ግራ ገብቷታል። ከታሰረች ብዙ ጊዜዋ ነው። እናም ከእስር ቤት በወጣ ወዴት ነው የሚሄደው ነው እዚህ እቀጥላለሁ ወይ እያለች ከራሷ ጋር እየተጨቃጨቀች ትገኛለች። ምክንያቱም ከዚህ በፊት የሴተኛ ዳሪ ስለምሰራ ከእስር ቤት ብትወጣ ራሱ መልሰ ወደዛኛው ህይወት መግባት ስለደበራት በጣም እያሰበች እያለ በመሀል እርግብ ዘሪሁን ብላ ጮሃ ተነስታ እንግዲህ እንትን አለቻት። በዛም ምነሽ ነው አብደሻል እንደ እያለቻት ነበር። እናም በቃ ዘሪሁን በጣም እንደወደደችው እና ስለሱ እያሰበች እንደሆነች በቃ የምኖርለት ምክንያት አንድ እሱ ነበር። አሁን ግን እሱም እየተወኝ ነው ምናምን ብላ ስትጨነቅ፣ አንቺ ግን ምን አይነት ጭንቅላት ነው ያለሽ? ጭራሽ እስር ቤት ነው ስለወንድ ታስቢያለሽ እንደ ቤተሰቦች ከተጀሪ ስለ ቤተሰቦች ከአክስቴ ጋር ይህን ሁሉ ነገር እንዳጠፋው ቢያውቁ ጭራሽ አይቀበሉኝም ብላ በጣም እየተጨናነቀች እያለ ወይዘሮ ሜላት እስር ቤት መጣ ሜሮንን አስጠራቻት። እናም እንዴት መጣሽ ልጠይቂኝ ቻልሽ? እኔና አንቺ እኮ የሚያጠያይቅ ምንም አይነት ዝምድና የለንም አለቻት። እናም ወይዘሮ ሜላት በዛውም እርግብ እንዴት ናት ብላ ጠየቀቻት እና እርግብ በጣም እያበደች ነው በቃ አሟታል ስትላት ወይኔ ልጄ ብላ ደነገጠች ማለት ነው። እናሷ አሟታል ያለች ስለ ዘሪሁን እያሰበች ባነነች ስለሆነ ሌሊት እየቃዠች ነው ምናምን ስትላት በጣም ደነገጠች እና አስጠሪልኝ ስትላት አይኔ ያላስጠራልሽም በሌላ ጊዜ መጥተሽ መጠየቅ ትችላለሽ አለቻትኝ።
ወይዘሮ ሜላትም በሌላ ጊዜ መታ እርግብን ጠየቀቻት ማለት ነው። እናም ከዚህ በፊት ድንብላል እዛ ድረስ እንደመጣች እና ነገሩን ሁሉ እንደነገረቻት ለወይዘሮ ሜላት ተናገረች ማለት ነው። እና የእርግብና የድንብላልና የዘሪሁን ጉዳይ ምን ላይ ነው? ምንድን ነው በመሀላቸው ያለው ቀረቤታ ስትላተኝ ሁለታቸውም ፍቅር ጀምረዋል ብላ ነገረቻት ማለት ነው። ስለዚህ ዘሪሁን ከሌላ ሰው ፍቅር እንደያዘው እርግብ በዚህ አጋጣሚ አወቀች እና መቼ ተገናኝተው ነው ፍቅር የጀመሩ ስትላት እኔ እሱን አላቅም፣ ግን በጣም ይጓደዳሉ ብላለች። ስለዚህ አሁን መታ የጠየቀችባት ምክንያቱን አውቃለች። እርግብን በጣም ነው የከፋት። ምክንያቱም እስር ቤት ከገባች ወዲህ ከዘሪሁን ፍቅር ይዟት ነበር። አሁን ግን ዘሪሁን በሁለታቸው መካከል አንዴ ወዲያ አንዴ ወዲያ እያለ ግራ እያጋባቸው ይገኛል ማለት ነው። በሌላ በኩል ወይዘሮ ሜላት ግትርነቷና አልሸነፍም ባይነቷ ይዟት ነው እንጂ ባሏ በጣም ስለ ባሏ እያሰበች ትገኛለች። እና ባሏ ወደ ቤት እንዲመለስ ትፈልጋለች። ግን ደግሞ ወደ ይቅርታ ማለትም እሱንም ማምጣት አትፈልግም። መሸነፍ መስሎ ስለምታይ ለምን ራሱ ይመጣል፣ እኔ ሂጄ ካለበት ሆቴል ጠይቀው ይገባል ምናምን እያለች እያሰበች እየተጨናነቀች እያለ በፍጹም እንደዚህማ ማድረግ የለብኝም እያለች ሀኒቾ በመሀል መጣ። ምነሽ ነው እስካሁን ያልተኛሻት አለቻት እና እያሰብኩ ነው ብላ በዛው በጣም እንደምትወደው በህይወቷ ከእናቷ ቀጥሎ ረጅም ጊዜ የምታውቀው ባሏ እንደሆነና በጣም ለእሷ የተለየ እንደሆነ ነገረቻት። በዛውም አብረው አደሩ ማለት ነው። እናም በጧት ተነስታ ሄዳ አሰበችበትና ማታ ላይ ሄዳ ባሏን መጠየቅ እንዳለባት ገባተኝ። ነገር ግን በመሀል ሰላምና ሀኒም የሁለታቸውም ነገር እያሳሰባቸው ስለሆነ ማታ አብራ ስታድር ያወራቻትን ሁሉ ለሰላም ነገረቻት ሀና። ስለዚህ ሁለታቸው እንዲታረቁ እኛ ግዴታችን ነው፣ ስለዚህ ማስታረቅ አለብን ብለው አባታቸውን ሊያናግሩ ሲሄዱ እናታቸው ቀድማ ሆቴሉ ተገኘች። እናም ልክ ስታያቸው ደነገጠች ማለት ነው። ሁለታቸውን ሆቴሉ ተገጣጠሙ እና የምታረጊ መጣች ሲል ምግብ ልበላ ነው ብላ ድርቅ አለች፣ ላለመሸነፍ ማለት ነው። ከዚህ በፊት በቃ አይነ ማየት አልፈልግም ውጣልኝ ምናምን ብላ ስላባረረችው መሸነፍ መስሎ ስለታያት ማለት ነው። እና ጭራሽ እንደሱ አይደለም አባዬ ልታይ ነው የመጣች፣ እንዴት እንደዚህ ትኛላችሁ እናንተ ያማችኋል እንዴ ብላ ተናዳባቸው ሄደች ማለት ነው። እናም በሌላ በኩል አቶ መስፍን ደግሞ በሌላ በኩል ቤት ሄዶ ሜላትን ፍለጋ ቤት ሄዶ ነበር። ነገር ግን እነሱ እሱን ፍለጋ ስለወጡ አልተገናኙም በጭራሽ። እናም ቤት ውስጥ እርቦኛል ብሎ ምግብ በልቶ ድንብላል ጋር አውርቶ ወደ ውጭ ወጣ። ተመልሰው ሲመጡም ድንብላል ሳህኑን ስላላነሳችው የበሉበት ትዛ ነበረ። በዛም አማካኝነት ሲያፋጥቷተኝ ዘሪሁን ነው የመጣው። ከዚህ በፊት ወንድ ድጋሚ ከቤቴ እንዳታመጭ በጭራሽ፣ አለበለዛ የመጨረሻ ማስጠንቀቂያ ነው የሰጠውሽ ብዬሽ ነበር፣ እንዴት ድጋሚ እንደዚህ ታደርጊያለሽ ብላ ወይዘሮ ሜላት ስለተናገረቻተኝ እንዴት እንደዚህ ታደርጊያለሽ ድጋሚ ብላ ስጮህባተኝ እንዳትናገሪ ቢላትም እውነቱን መናገር ስላለባት አባታቸው እንደመጣ ነገረች። እሷን በጣም ደነገጠች። ወይዘሮ ሜላት እንዴት እንደዚህ ይመጣል እኔ በሌለውበት እና በጣም ተጎድቷል። የሆቴል ምግብ አስጠላኝ ሰለቸኝ ብሎ ነው እዚህ ምግብ ሳልጠይቀው ራሱ የሰጠኝና እርቦታል ምናምን ስትላት፣ ሰላምም ወይዘሮ ሜላትን በጣም ተጨነቁ። እንዴት እስከሚርበው ድረስ አባዬ ይዝን ያክል ተጎድቷል እያሉ እያሰቡ ነበርና እንግዲህ የእነሱ መታረቂያም ጫፍ ላይ የደረሰ ይሆናል። በሁለታቸው መካከል ያለው እልክና አልሸነፍ ባይነት ከተሰበረ ወደ ቤቱ ይመለሳል ማለት ነው። በሌላ በኩል ሰላሚና የአባቷ ጉዳይ በጣም አሳስቧታለኝ። እንዴት አባዬን እርቦት ነው የእውነት እርቦታ ማለት ነው። እንዴት አባቷን እርቦት እሷ እዛ መቀመጧ በጣም እያሳሰባት ይገኛል። እንግዲህ አቶ መስፍንም ተጎድቷለኝ። ከዚህም ማንንም ጠርቶ የሚናገረው የውስጡን ጭንቀት ሀሳብ የሚናገረው ስለሌለ ጆሮን ጠርቶ ከጆሮ ጋር አብረው እየጠጡ እየበሉ ትንሽ የተወሰነ ስለ ታሪኩ ነገረው ማለት ነው። ወይዘሮ ሜላትን በጣም እንደሚወዳት አሁን ላይ በጣም እየተጎዳ እንደሆነ ስለነገረው በዚህም ምክንያት እንግዲህ ለሀና መናገር ፈልጓለኝ ጆሮ። እናም ቤት ድረስ ሄዶ አባትሽ በጣም እየተጎዳ ነው፣ ስለሱ ልናወራ ይፈልጋለሁ ምናምን ብሎ አባቷ በጣም እየተጎዳ እንደሆነ ወይዘሮ ሜላትን በጣም እንደሚወዳት እና አሁን ላይ የእሷን ግትርነት እና አልሸነፍ ባይነቷን ነው እንጂ የሚጠላው
እሷን በጣም እንደሚወዳት ነገራት እና እንዴት እንደዚህ ልልህ ቻለ? ከሱ ጋር ያለውም ቀረቤታ እየጠራ እየጋበዘው አንዳንድ የውስጡን እንደሚያወራት ነገረው እና በምን እንደተጣሉ ግን አላቅም፣ ማወቅም አልፈልግም። ግን የወላጆች የአባትሽ ነገር በጣም ያሳስባል እና አስቢበት ብሎ ነግሯት ሄደ ማለት ነው። በሌላ በኩል ድንብላል የዘሪሁን ነገር በጣም አሳስቦታል እና ለሀኒቾ ልታማክራት ነበር ወደ ክላሱ ሄደች። ነገር ግን በሀኒቾ ፋንታ ሰላሚና ነው ተኝታ የጠበቀቻት። እናም ለሀኒቾ መናገር የፈለግሽውን ሚስጥር ለእኔ ንገሪ፣ ለምንድን ነው ለእሷ ተናግረሽ ለእኔ የምትደብቂኝ አለቻት። እናም በቃ የእሱ ጉዳይ እያሳሰባት እንደሆነና እርግብን ሄዳ እንዳገኘቻት እሷን በጣም እንደምትወደው፣ ስለዚህ እሷ እርግብ ከወደደችው እኔ አልፈልገውም ብላ በዛ ምክንያት እንግዲህ ሰላሚናን አናግራት በዛው እዚህ ተኝ ብላ አሳደረቻት ማለት ነው። እናም ያው እውነቱን ስላወቀች አሁን ላይ ድንብላል ይቅርታ ልታረግለት ጫፍ የደረሰችውን ድጋሚ ሄዳ እውነቱን ማጣራት እሱ ባይወዳት እንኳን እርግብ ትወደዋለች ወይስ አትወደው የሚለው ለማጣራት እስር ቤት ሄዳ ባጠራችው መሰረት እንደምትወደው ስላወቀች አሁን ላይ እሱን ለመራቅ ሞክራለች። መንገድ ላይም አግኝቶ ቢያናግራት በቃ ከኔ ራቅ፣ እኔ ላናግርህ አልፈልግም፣ እርግብ ትወድሃለች፣ ስለዚህ የሰው ነገር መውሰድ አልፈልግም ብላ ቆርጣለች ማለት ነው። እሱ ደግሞ ሁለታቸውም ነው የምወደው ብሎ በቃ በጣም በሁለታቸው መካከል እየተጎዳ እንደሆነ ነገረው። ነገሩ አንተና ሀና ብልጥ ናችሁ፣ አንዱ ሲሄድባችሁ አንዱ ጋር ልትለጠፋላችሁ እያለ ሙድ እየያዘበት ነበረ ጆሮ እና ያው ሁለታቸው እውነት ነው ተመሳሳይ ገጸ ባህሪ። ሀኒቾም ልክ እዝራ ሲጣላት ጆሮ ጋር መጣን አፈካኝ ምናምን ትላለች። ደግሞ እዝራ ሲታረቃት ጆሮን ረስታ እሱ ጋር ትሄዳለች እና የሆነ መንሸራሸሪያን አደረገቻቸው። እና ወደ ተመልካቾቻችን አብራችሁን ስለቆያችሁ እናመሰግናለን። በቀጣይ ክፍል እንገናኛለን። ሰናይ ጊዜ ተመኘንላችሁ። ቻናሉን ሰብስክራይብ፣ ሸር፣ ላይክ እያደረጋችሁ አበረታቱን። ሰናይ ጊዜ ተመኘንላችሁ። ቻው።